ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ ደግሞ እስኪ ስለ ጋብርኤል ሄሱስ ጉዳይ እናውራ። ጋብርኤል ሄሱስ በዘንድሮ የውድድር ዓመት ምናልባት በአርሰናል አስፈላጊው ተጫዋች የሚሆንበት እድሉ ከፍተኛ ነው። የዚህ ተጫዋች ትልቁ ኳሊቲ በአጥቂዎች የሚደረገውን ነገር ፕላስ በአማካኞች የሚጨመረውን ኳሊቲ ይዞ መገኘቱ ነው። አጥቂዎች ጎሎችን ያስቆጥራሉ፣ ነገር ግን በአርሰናል የጎደለውን ራሱ ወደኋላ በማስተካከል በመጨመርና የቡድኑን የማጥቃት እንቅስቃሴ ይበልጥ ኳሊቲ እንዲኖረው በማድረግ ትልቅ ስራ ይሰራል። ያው የጋብርኤል ሄሱስ ትልቁ ፈተና ጉዳት ነው። ሄሱስ በተደጋጋሚ ጉዳት ያስተናግዳል። ይሄ ጉዳት ደግሞ እሱን ተስፋ ያስቆርጠዋል። ባሳለፍነው የውድድር ዓመት እንኳ ወደ 9 ወር ያክል ከሜዳ ሲርቅ ለፈጣሪው ያለውን ቦታ ያሳየበትን ቃለ መጠይቅ አድርጓል። ትናንትና በነበረው ፕሮግራም ይህን ነገር ለማንሳት ሞክሬ ነበር። ከትናንትና ወዲያ አርሰናል ድል ባደረገበት ጨዋታ ከጨዋታው በኋላ በትልቁ እግዚአብሔርን ሲያመሰግን ነበረ። እንደገና ነው ያነሳኝ የሚል ሐሳብ ነበር የሰጠው ጋብርኤል ሄሱስ። ፈጣሪ እኔን እንደገና ጠበቀኝ፣ እንደገና ፈጠረኝ፣ የተሻልኩ ሰው ሆኜ እንድመጣ አደረገኝ። ያለ እግዚአብሔር እዚህ ላይ አልገኝም ነበረ፣ ያለ እግዚአብሔር እንደገና ህይወት አይኖረኝም ነበረ። ለሁሉም ነገር ክሬዲቱን የሚወስደው ፈጣሪ ነው የሚል አስተያየት ሰጥቷል ጋብርኤል ሄሱስ። በእርግጥም የጋብርኤል ሄሱስ የእግር ኳስ ህይወት ያለፉት 5 ዓመታትን ከተመለከት ነው ያስተናገዳቸው በጣም ከባድ ጉዳቶች አሉ። 4ቱን ጉዳቶች እንኳ ብንወስድ በድምር ጋብርኤል ሄሱስ ወደ 2 ዓመት ያክል ኳስ አልተጫወተም። እንግዲህ ምን ያክል ከባድ እንደሆነ ለአንድ ተጫዋች አስቡት። በ4 ጉዳቶች 2 ዓመት ያክል ኳስ አለመጫወት ማለት የተጫዋቹ የእግር ኳስ ዘመን በጣም ፈታኙ ጊዜ እንደሆነ ግልጽ ነው። አሁን 28 ዓመቱ ላይ የሚገኘው ጋብርኤል ሄሱስ በዘንድሮ የውድድር ዓመት ምናልባት ጉዳትን የሚያስወግድ ከሆነ አርሰናል እየፈለገው ለሚገኘው ስኬት አንዱ ኃይል እንደሚሆን ግልጽ ነው። በዘንድሮ የውድድር ዓመት የቪክቶር ዮኬሬሽ ጉዳትም ነበረ። እንደገና ቪክቶር ዮኬሬሽም ያው ሊጉን እንደገና ለመልመድ ከአርሰናል የጨዋታ ሲስተም ጋር አብሮ ለመሄድ ትንሽ እየተቸገረ ያለ ተጫዋች ይመስላል። ስለዚህ በዚህ መሃል የጋብርኤል ሄሱስ ወጥ ሆኖ መገኘት፣ የጋብርኤል ሄሱስ እንደገና የተሻለ ተጫዋች መሆንን በክረምት የተጫዋቾች የዞር መስኮት ሊለቅ ነው ሊወጣ ነው ሲባል የነበረው ተጫዋች አሁን መልሶ የአርሰናል ወሳኝ ተጫዋች ወደ መሆን እየመጣ ይገኛልና ስለዚህ ተጫዋች የተወሰነ ነገር እናወራለን። በተለይ ለፈጣሪው ያለው ቦታ በጣም የሚደንቅ ነው። ሰዎች ከፈጣሪያቸው ጋር ግንኙነታቸው በዚህ ልክ ከሆነ እንዴት ከገደል እንዴት ከመጥፎ ቦታ ሊያወጣቸው እንደሚችል ማሳያ ነው ጋብርኤል ሄሱስ። ከመጥፎ ነገር አውጥቶኛል፣ ከሞት መልሶኛል ነው ያለው በነገራችን ላይ እና ምን ያክል ፈታኝ ጊዜ እያሳለፈ እንደነበረ የጋብርኤል ሄሱስ ቃለመጠይቅ ልብ የሚነካ ቃለመጠይቅ ነበረ። እሱን ለመመልከት እንሞክራለን። በጋብርኤል ሄሱስ ኳሊቲ ውስጥ ያለው አንዱ ትልቁ ፖይንት በተለይ የአርሰናልን የዘንድሮ የውድድር ዓመት ዋንጫ ጉዞ ለመወሰን በሚደረገው ሂደት ውስጥ ጋብርኤል ሄሱስ በጣም ወሳኙ ሚና ይጫወታል። ምክንያቱም አሁን ላይ አርሰናል የተሻለውን የሚባለውን የማጥቃት እንቅስቃሴ መደጋገም ይኖርበታል። ያን የተሻለው የሚባለውን የማጥቃት እንቅስቃሴ ካልተደጋገመ ወይም ደግሞ ካላደረገ ለተጋጣሚዎች ተገማች መሆኑ አይቀርም። ስለዚህ ይሄን ደግሞ ሊያመጣ የሚችለው የዚህ ተጫዋች ኳሊቲ ነውና በዚህ ዙሪያ ላይ እስኪ ሰፋ አድርገን የምንመለከተው ፖይንት ይኖራል። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። የፖድካስቱ አዲስ ቤተሰብ ከሆናችሁ ሼር አድርጉ፣ እንዲሁም ላይክ አድርጉ፣ ለሌሎች እንዲደርስ ማድረጋችሁን እንዳትዘነጉ ከወዲሁ ለመጠቆም እወዳለሁ። ጥሩ ጊዜ ይሁንላችሁ። ያው የጋብርኤል ሄሱስ ወደ አርሰናል መምጣት በወቅቱ ትልቅ ዜና እንደነበረ እናስታውሳለን። በተለይ
ሚኬል አርቴታ የፊት መስመር ተጫዋች እጥረት ስለነበረበት የነ ኦባሜያንግና የነ ላካዜት እንቅስቃሴ በአርሰናል የነበረው ሚና ከፍተኛ ስለነበረ እንደምታውቁት ያን ኳሊቲ መጨመር ይፈልግ ነበር። ይህንን ኳሊቲ ለመጨመር በእነሱ ሌቭል የሚገኙ ተጫዋቾች የግድ መምጣት ነበረባቸው። በወቅቱ እንደነ ኤዲ ኢንኬታህ አይነት ተጫዋቾች በአርሰናል የማጥቃት እንቅስቃሴ የነበራቸው ሚና የጎላ አልነበረም። ስለዚህ እነሱን እንደ ባካፕ ስትራይከር አድርጎ ነገር ግን ሜን ስትራይከር ቱ ቢ ኦን ደ ፊልድ ሜዳ ላይ የሚገኘው ተጫዋች ማን ነው ለሚለው ምላሽ ለመስጠት ነበር ይህን ተጫዋች ያመጣው። ያው በርከት ያለ የአርሰናል ደጋፊ የዚህ ተጫዋች መምጣት እንዳስደስተው ይታወቃል። ምክንያቱም ተጫዋቹ ሲመጣ የሚሰጠው ጥቅም በጣም ከፍተኛ ነበረ። ጎል ያስቆጥራል፣ ወርዶ እንደገና የአታኪንግ ሞቢሊቲን ደጋግሞ የሚያደርግ ተጫዋች ስለሆነ የአታኪንግ ሞቢሊቲ እና የአታኪንግ ቨርሳቲሊቲ በጣም አቀንቃኝ ተጫዋች ስለሆነ ይህንን ደግሞ በአርሰናል የሚያደርግ ከሆነ ለአርሰናል የሚሰጠው ጥቅም እንዲሁ በቀላሉ የሚታይ ስላልነበረ ከፍተኛ የሆነ ደስታ ነበረ በኤምሬትስ። ነገር ግን ይሄ ተጫዋች ከመጣ በኋላ የነበረው ፈተና ምንድነው? ተደጋጋሚ ጉዳቶችን ማስተናገዱ። በተለይ የሚያጋጥሙት የኤሲኤል ጉዳቶች የጋብርኤል ሄሱስን የእግር ኳስ ዘመን እንዳያሳጥሩበት ስጋት ነበረ። የትናንትና ወዲያውን ጨዋታ ከአስቶን ቪላ ጋር በነበረው ጨዋታ ያስቆጠረውን ጎል እንዲሁም ማንቸስተር ዩናይትድን ባሸነፈበት የዛሬ 2 ዓመቱ ጨዋታ ያስቆጠረው ዲየጎ ዳሎትን አሸማቆ ወስዶ ያስቆጠረውን ጎል ስንመለከት ይሄ ተጫዋች ኳሊቲ ያለው ተጫዋች እንደሆነ በግልጽ ማየት ይቻላል። ነገር ግን ኳሊቲ ፕሮቴክሽኑን እያጣ ጉዳት በተደጋጋሚ እየጎተተው የጋብርኤል ሄሱስን ጥቅም የአርሰናል ደጋፊዎች እንደፈለገው እንዳያዩት አድርጓቸው ቆየና ከትናንትና ወዲያ ደግሞ በአስቶን ቪላው ጨዋታ ጎል ማስቆጠሩን ተከትሎ የአርሰናል ደጋፊዎች እንደገና ደግሞ ሪቫይቭ አደረገ። ያገለግላቸው የሚችልበትን መጠን ሲያስቡት በዘንድሮ የውድድር ዓመት ለሚያጋጥማቸው ክፍተት ይሄ ተጫዋች የሚሰጠው ነገር ከፍተኛ መሆኑን በማየት ከሱ ብዙ ነገር ኤክስፔክት ማድረግ ጀምረዋል። በእርግጥ ጋብርኤል ሄሱስ እንዳልኩት በጣም ብዙ ኳሊቲዎች ያሉት ተጫዋች ነው። ይሄ ኳሊቲው ጨዋታዎችን ለማሸነፍ የሚረዳውና በጨዋታዎች ውስጥ ሃይ ኢነርጂ በፕሬሲንግ ውስጥ አርሰናል እንዲቆይ እንዲሁም የኢንቴሊጀንት ሙቭመንቶችንም ስለሚያደርግ እነዚህ ኢንቴሊጀንት ሙቭመንቶቹም የአርሰናልን የማጥቃት እንቅስቃሴ የሚጨምሩ በመሆናቸው አስፈላጊ ነው። ሃይ ወርክ ሬት አለው ነው የሚባለው። በነገራችን ላይ እንዳውም እንደ አርቴታ ሐሳብ ከሆነ በልምምድ ሜዳ ላይ ራሳቸውን በከፍተኛ ሁኔታ የሚሰጡ ተጫዋቾች መካከል አንዱ ጋብርኤል ሄሱስ ነው ይላል። ብዙ መድከም የሚባል ነገር ማይታይበት በተደጋጋሚ የሚሰራቸው ስራዎቹ በሙሉ ለአንድ ቡድን በጣም አስፈላጊ በሚባል ስኪል ውስጥ ያለፉ ናቸው ይላል አርቴታ ሲናገር። ይሄ ተጫዋች እንግዲህ የመስራት ፍላጎቱ ከፍተኛ ቢሆንም ጉዳት ግን እንደሚፈልገው እንዳይሆን አድርጎታል። ያው አንዳንዴ ጉዳትን ማስቀረት አይቻልም፣ ጉዳትን መቀነስ ነው የሚቻለው። በዓለም አቀፍ የእግር ኳስ እይታ ከተመለከት ነው ብዙ ተጫዋቾች የጉዳት ሰለባ ናቸው። ምክንያቱም ራሱ የባህሪው የኮምፒቲሽኑ ባህሪ የውድድሩ ደረጃ ለጉዳት እንዲጋለጡ ያደርጋቸዋል። የጉዳት መጠኑን የቀነሱ ግን ተጫዋቾችን ሰርቫይቭ እንዲያደርጉ ማድረግ ተጫዋቾቹ የተሻለ የውድድር ጊዜ እንዲኖራቸው የሚደረግበትን መንገድ መፈለግ ነው የአሰልጣኞቹ ትልልቅ የቤት ስራ የሚሆነው። ይህን ለማድረግ እንደምታስታውሱት ሚኬል አርቴታ አንድ ነገር አድርጎ ነበር ሰሞኑን። የተጫዋቾች ጉዳት የሚቀነስበትን የስልጠና ሜቶዶሎጂ ዘርግቷል። ሪስኪ ማኔጅመንት ዘርግቷል። የኢንጁሪ ሪስኪ ማኔጅመንት ሲዘረጋ የትሬኒንግ ሎድን መቀነስ ነው ዋነኛው ዓላማ የሚሆነው። የትሬኒንግ ሎዱን ከቀነሰ በኋላ ተጫዋቾች ብቻቸውን ትሬኒንግ እንዲያደርጉ ነው የሚያደርጋቸው። ብቻቸውን ትሬኒንግ እንዲያደርጉ የሚያደርግበት ዋነኛው ምክንያት ሌሎች ተጫዋቾች የሚሰሩትን ትሬኒንግ እነሱ እንዳይሰሩና ለብቻቸው የተነጠለ የትሬኒንግ ጊዜ እንዲኖራቸው ነው።
ይሄ የተነጠለ የትሬኒንግ ጊዜ ምንድነው የሚያደርገው? ተጫዋቾችን ሪስኪው ውስጥ እንዳይወድቁ ነው የሚያደርጋቸው። አሁን ጋብርኤል ሄሱስ ላይ የሚያደርገው ነገር ምንድነው? ከዚህ በኋላ በሚያደርጋቸው ጨዋታዎች ምክንያት የትሬኒንግ ሎዶቹ ጨዋታዎቹ ላይ ጫና እንዳያሳድርበት፣ የትሬኒንግ ሎዶቹ የልጁ ጉዳት ላይ ተጽዕኖ እንዳይኖራቸው ብቻውን ትሬኒንግ የሚሰራባቸው ሁኔታዎች ይፈጠራሉ ማለት ነው። ለምሳሌ በቅርቡ ይህንን በካይ ሃቨርትዝ አድርጎታል። ካይ ሃቨርትዝ ለ8 ቀናት ያክል የሪስኪ ማኔጅመንት ትሬኒንግ ሴሽን ተከታታይ ነበር። የሪስኪ ማኔጅመንት ተከታታይ አድርጎ እንደገና መልሶ አመጥቶታል። ወደ ዋናው ደግሞ የቡድን ስብስብ ውስጥ እየከተተው ልምምድ እንዲያደርግም እያደረገው ይገኛል። ይህንን በዚሁ ብሜንዲ አድርጎታል። ይህንን አሁን በጋብርኤል ሄሱስ ነው እያደረገ ያለው አርቴታ። ስለዚህ የተጫዋቾችን የጉዳት ደረጃ ማኔጅ ማድረግ ነው ወሳኙ ነገር ማለት ነው። ይህን ማኔጅ ባደረገው ቁጥር ተጫዋቾች ጉዳታቸውን ይቀንሳሉ። ተጫዋቾች በሚፈለገው ሌቭል ቡድኑን ያገለግላሉ ማለት ነው። የዘንድሮ የውድድር ዓመት የአርሰናል ትልቁን ፈተና የሚሆነው ተጫዋቾችን በሙሉ አቅም ያለ ጉዳት ማግኘት ነው። አምና የተቸገረበት በጣም ወሳኝ የሚባለው ነገር ይሄ ነው። ከፍተኛ የሆነ ጉዳት ያስተናግድ ነበር። ከፍተኛ የሆነ ጫና ውስጥ የሚወድቁ ተጫዋቾች አሉ። ወሳኝ በሚባሉ የጨዋታ ጊዜያቶች ውስጥ እነኚህ ተጫዋቾች ለሚኬል አርቴታ መስጠት የሚገባውን ነገር ሳይሰጡ ቀርተዋል። ስለዚህ ተጫዋቾቹ አለመኖራቸው ቡድኑን እየጎዳው ነበር። በግልጽ ይታያል ቡድኑ የሚጎዳው ነገር ምን እንደሆነ። አማካኝ ክፍል ላይ ተጫዋቾች በሚጎዱ ሰዓት፣ አጥቂ ክፍል ላይ ተጫዋቾች በሚጎዱ ሰዓት፣ የተከላካይ መስመር ክፍል ላይ ተጫዋቾች በሚጎዱ ሰዓት የአርሰናልን የቡድን ቅርጽ እንዴት እንደሚያሳጡት፣ እንዴት ችግር ውስጥ እንደሚገቡ ማየት ይቻላል። እና ይህንን አሁን ዘንድሮ በጋብርኤል ሄሱስ እንዳይደገም እያደረገ ያለው። ምክንያቱም ተጫዋቹ በቡድኑ ውስጥ ሊፈጥረው የሚችለው ኳሊቲ በቀላሉ የሚታያል። የተሻለ ኳሊቲ ያለው ተጫዋች እንደሆነ እየተመለከትን ነበረ በቪላው ጨዋታ። እናውም አርሰናል በዘንድሮ የውድድር ዓመት ለሚያደርጋቸው ወሳኝ የዋንጫ ጨዋታዎች ላይ በዋንጫ ፍክክር ውስጥ ለሚቆይባቸው ጨዋታዎች የዚህ ተጫዋች መኖር በጣም ወሳኝ ነው። ክፍተቱን በትልቁ ነው የሚሞላው። ነገር ግን እንዴት ነው ማኔጅ ማድረግ ያለበት ነው ትልቁ ጥያቄ። ተጫዋቹ ማኔጅ ማድረግ ግን ያስፈልጋል። ምክንያቱም ተጫዋቹ ተደጋጋሚ የሆኑ ጉዳቶችን እያስተናገደ በእነዚህ ጉዳቶቹ ምክንያት የምታጣው ከሆነ የተጫዋቹን አጠቃላይ የእንቅስቃሴ እድገት፣ የቡድንን አጠቃላይ የእንቅስቃሴ እድገት የሚፈትነው። ስለዚህ ተጫዋቹን እንዴት ፕሮቴክት ማድረግ ያስፈልጋል? እንዴት ወደ ዋናው ቡድን ኢንተግሬት ማድረግ ይቻላል? እንዴት ወደ ዋናው ቡድን ለረጅም ጊዜ አስገብቶ ማቆየት ይቻላል ለሚለው በጣም ትልቅ መፍትሄ ፈልጎ ነው ዘንድሮ ውድድርን የሚያደርገው አርቴታ። ያው በጋብርኤል ሄሱስ ውስጥ ያለው አንዱ ትልቁ ጠንካራ ነገር እምነቱ ነው። ይሄ ተጫዋች ለፈጣሪው ያለው እምነት እኔ በጣም ነው የደነቀኝ። ሰው በዚህ ልክ ለፈጣሪው ራሱን ከሰጠ፣ ሰው በዚህ ልክ ለሚያመልከው አምላክ ራሱን አሳልፎ ከሰጠ ምንም ነገር እንደሚያሸንፍ በጋብርኤል ሄሱስ ቃለመጠይቅ ውስጥ ማየት ይቻላል። የተረታ ነብስ ነበረ። ያ የተረታው ነብስ እንደገና ተመልሶ ጠንክሮ መጥቶ ደግሞ ለዓለም ሕዝብ ምስክሩን ሲሰጥ ደግሞ ምስክርነቱን ስንመለከት ደግሞ ከዚህ በላይ የሚያስደንቅ ነገር የለም። ፈጣሪው እንዴት እሱን እንደገና እንዳነሳው ፈጣሪውን የሚያመሰግንበት ቃል እጅግ በጣም ይደንቃልና እጅግ በጣም ያደገ አእምሮ ያለው በእምነቱ የበሰለ ከስፒሪቹዋል ህይወቱ የሱ ማንነት እንዴት እየተቀዳ እንዳለ የሚያሳይ ቃለ መጠይቅ ነበረ ጋብርኤል ሄሱስ የተናገረው። እስኪ እንስማው ትንሽ። Thank you. First of all, I want to say thank you to God. You know, if it was not God, I'm 100% sure he'll be not here. 100% ሹር ሆኜ የምናገረው እግዚአብሔር ባይሆን ኖሮ፣ እግዚአብሔር በእኔ ህይወት ውስጥ ሚራክሉን ተአምራቱን ባያደርግ ኖሮ አልገኝም ነበረ፣ እኔ እዚህ ቦታ አልቆምም ነበረ ይላል። ይህን የሚያክል እምነቱን በእግር ኳሱ ውስጥ ያለውን፣ በሱ ውስጥ ያለውን፣ በህይወቱ ውስጥ ያለውን እምነቱን
ለእግዚአብሔር እንዴት አሳልፎ እንደሰጠ ነው የሚታየው። ሁሌም ቢሆን እዚህ ምድር ላይ ስፒሪቹዋል የሆነ ህይወታቸው ማንነታቸው ለእግዚአብሔር የተሰጠ ሰዎች ረጅም የስኬት ጊዜ ነው የሚያሳልፉት። ፈተናዎች ያጋጥሟቸዋል። ነገር ግን ፈተናዎችን እንዲያሸንፉ ደግሞ እግዚአብሔር ያግዛቸዋል። ጋብርኤል ሄሱስ በዚህ ልክ ነው ይህን ነገር የሚያደርገው። በቃ ፈጣሪው እንዴት እንደገና እንዲቆም እንዳደረገው፣ እንዴት ከዛ ከባድ ቀዶ ሕክምና በኋላ ጅማቱ ነው እንግዲህ ከሁለት ተቆርጦ የነበረው፣ ከዛ በኋላ ተመልሶ ደግሞ መጥቶ ኳስ መጫወቱ ምን ያክል ይህን ሰው እግዚአብሔር እንዳነሳው ምስክርነት ነው እየሰጠ የሚገኘውና በጣም ይደንቃል። በቃ ንግግሩ እጅግ በጣም ነው የሚደንቀው። Health with belief, because 11 months I could see how God works in my... እግዚአብሔር እንዴት እንደሚሰራ ነው እየተናገረ ያለው። 11 ወር ነው እንግዲህ የተከበራቸው አድማጮቻችን አስቡት እንግዲህ 11 ወር፣ ወደ 9 ወር ሕክምና ያደረገበት ነው። 2 ወር ደግሞ ሪሃቢሊቴት ያደረገበት ነው። 11 ወር ነው። ይሄ ማለት እንግዲህ ሲዝን ማለት ነው። አንድ ሲዝን ነው ይሄ ሰውዬ ከሜዳ አርቆ የነበረው እና የእግዚአብሔር ሥራ ለ11 ወር ያክል ከሜዳ ተመልሶ መጥቶ በዛ አርሰናል በሚፈልገው ቀን ደግሞ በዛ አርሰናል በዋንጫ ጉዞ ውስጥ ወሳኝ ባለው ጨዋታ ላይ ተቀይሮ ገብቶ ደግሞ ያስቆጠረው ጎል እንግዲህ በዚህ ልክ ለእግዚአብሔር ያለውን ቦታ እንዴት እንደሚያሳይ አንዱ ብሉፕሪንት ነው። እግዚአብሔር ለሱ የሰጠው ደረጃ፣ እግዚአብሔር ለሱ የሰጠው ቦታ፣ እግዚአብሔር ለሱ የሰጠው ምህረት፣ እግዚአብሔር እንደገና ለሱ የሰጠው ሁለተኛ ህይወት፣ እግዚአብሔር በሱ ህይወት ውስጥ እንዴት እንደሰራ ነው የሚናገረው። በእርግጥም ሁላችንም የምናመልከው አምላክ በህይወታችን ውስጥ ብዙ ሥራ ይሰራል። ሁላችንም ብዙ ዝቅታዎች ነበሩን። ሁላችን ብዙ መውደቆች ነበሩን። ሁላችን ብዙ ፈተናዎችን አሳልፈናል። እግዚአብሔር መሐሪ አምላክ ነው። እግዚአብሔር ጠባቂ አምላክ ነው። በእርግጥ እግዚአብሔር ቀናተኛ አምላክ ነው። ምክንያቱም ከሱ ውጭ እንድታዩ አይፈልግም። ግን ለእግዚአብሔር ከተገዛ አንድ ነፍስ እንዴት ከአረንቋ ሊያወጣ እንደሚችል፣ እንዴት ከመከራ መዞ ሊያወጣ እንደሚችል የጋብርኤል ሄሱስ ቃለ መጠይቅ ለዚህ ማሳያ ነው። Life, how I'm blessed every single day to be alive, to be health, and then obviously በጣም ይገርማል። በህይወቱ ቃላቶቹን ሰምታችሁታል። ቃላቶቹን የሚናገረው አላይቭ ብለስድ ሆኜ ስባረክ በህይወት መኖሩ ራሱ ለሱ መባረክ ነው። አንዳንዴ በህይወት እየኖሩ የሚፈልጉትን ነገር አለማግኘታቸው ለሚያበሳጫቸው፣ ለሚያናድዳቸው ሰዎች ይሄ በህይወታቸው ሁሉን ነገር አግኝተው ለማይረኩ ሰዎች የጋብርኤል ሄሱስ ቃለ መጠይቅ ከስፖርት በላይ ከፕሮግራም በላይ ነው። በነገራችን ላይ እኔ ዛሬ መስራት የፈለግኩት የዚህ ተጫዋች ቃለ መጠይቅ ቁጭ ብዬ እየሰማሁት ምን አይነት በህይወት ውስጥ ያለው ለፈጣሪው ቦታ ምን አይነት ከፍታ እንደሆነ ተረዳውና ገረመኝ። ብዙ እግር ኳስ ተጫዋቾች እንደዚህ ለፈጣሪያቸው ቦታቸውን ሲያሳዩ ሲናገሩ አልሰማውም። የተወሰነ ሲናገሩ ሰማለሁ፣ ግን በዚህ ልክ እግዚአብሔርን ሲያነግስ የሰማሁት፣ በዚህ ልክ ፈጣሪውን የአክሊል ዘውዱን ደጋግሞ ሲጭን የሰማሁት ተጫዋች የለም እና ምን አይነት አእምሮ ነው! ምን አይነት ስፒሪቹዋል ጥንካሬ ነው! መንፈሳዊ ጥንካሬው በጣም ይደንቃል። መኖሩን እንደ ብሌሲንግ ነው የሚያየው። አይገርምም? መኖሩን ለሱ እንደ መባረክ ነው የሚያየው። አንዳንድ ሰው መኖሩን ራሱ አፕሪሺየት አያደርግም መኖሩን። ይሄ ልጅ ግን መኖሩን ነው እንደ ብሌሲንግ የሚያየው። ፈጣሪ ለሱ ያደረገለትን ነገር ነው እየተናገረ ያለውና ጋብርኤል ሄሱስ በጣም የሚገርም ትልቅ አስተዋይ ተጫዋች ነው።
first, I think 3 months, I was with a lot of doubts in my head, and then obviously I could be more focused on what God wants from me. And 3 ወር የመጀመሪያው 3 ወር ይላል በጣም ከባድ ስለነበረ እግዚአብሔር ከኔ ምንድነው የፈለገው ብዬ ነው የጠየቅኩት ይላል። ምንድነው የፈለገው እግዚአብሔር? ፈተና ውስጥ ሲገባ ሰው ይጠራጠራል፣ ይጠይቃልና ምንድነው የፈለገው ብሎ ነው እንግዲህ ራሱን እየጠየቀ ያለው። ከዛ በኋላ ግን እግዚአብሔር የጠየቀውን ነገር ሲያስበው እሱን እንደገና አጠንክሮ ማንሳት፣ እሱን እንደገና አጠንክሮ ሕይወት ያለው ሰው ማድረግ እንደሆነ ገባው። ስለዚህ እግዚአብሔር ያመጣበት ፈተና እንደገና ሙሉና ጠንካራ ሰው አድርጎ ሊያነሳው ፈልጎ እንደሆነ ነው የገባው ገብርኤል ኢየሱስ። በዚህ ሁኔታ ውስጥ ሆኜ በእርግጥ እንደ ሰው የተከፈለ ስሜት ቢኖረኝም ይላል፣ እንደ ሰው ምጠራጠር በሆንም ነገር ግን እግዚአብሔር ለኔ ያሰበው ነገር ሌላ እንደሆነ ስለገባኝ ብዙም ጥርጣሬን መግፋት አልፈለኩም ይላል። እግዚአብሔር በኔ የሚሰራው ተአምር ስላለ፣ በኔ የሚያደርገው ተአምር ስላለ የእግዚአብሔርን ስራና ተአምራትን መጠበቅ ብቻ ነበረ የኔ አክሽን የነበረው፣ ድርጊቴ የነበረው። ከዛ በኋላ ከ11 ወር በኋላ እንደገና አንስቶኝ አቁሞኝ አሁን ለዚህ ለትልቁ መድረክ አዘጋጀኝ እኔ ያለው ገብርኤል ኢየሱስ። ለፈጣሪ ቦታችሁን ስትሰጡ፣ ከፈጣሪ ጋር ያላችሁ ግንኙነት በዚህ ደረጃ ሲሆን የነበረውን ነገር አስተካክሎ ያልነበረውን ነገር ያመጣላችኋል። የገብርኤል ኢየሱስ ሕይወት ለዚህ ትልቅ ማስተማሪያ ነው። እጅግ በጣም አስገራሚ ቃለ መጠይቅ ነበረ። መልካም ቀን እንዲሆንላችሁ እመኛለሁ። ጥሩ ጊዜ